ያወራችሁ ይበቃል። ናና ውሰዳት እጂ አልገባኝም። እህቴን ያለችው ቆይቺ ሴት ማናት? ምን ነው ከዚህ በፊት መንታት እንደነበረሽና ስትወለድ እንደሞተች አልነገርሽኝም ነበር? ሲመስለኝ ወላጆችሽ ተሸውደው ነበር። ምን? ይሄ በፍጹም ሊሆን አይችልም። እኛም ስንሰማ እንደዚህ ነበር የደነገጥነው። ፈጣሪ ሆይ ምን ጉድ ነው የምታሳየኝ? ይሄ ህልም መሆን አለበት። ለማንኛውም እኔ ከቤዛ ጋር መሄድ አለብኝ። ቤዛ? ኦ ለካ አልነገርኩሽም። ሉላ እኮ ቤዛን ሆና ቤትሽ ውስጥ ነው ያለችው። ግን አታስቢ፣ እስካሁን ከባልሽ ጋር የተኛች አይመስለኝም። አንቺ እርኩስ ምንድን ነው የሰራሽው? እኔ ቢዝነሴን ብቻ ነው የሰራሁት። በነገራችን ላይ ቤዛ ዛሬ ማታ የራት ግብዣ አለባት። ከማን ጋር እንደሆነ ገምቼ። ከዶክተሩ ጋር ነው። ሆን ብለሽ ሱራፌልን ለማበሳጨት ብለሽ ነው አይደል እንደዚህ የምታደርጊው? ግን የመኝኝ መጨረሻሽ አያምርም። ቆይ እኔ ስንት መጨረሻ ነው ያለኝ? እድሜ ለእህትሽ መጨረሻዬን እንደሆነ አሳመረችልኝ። ለማንኛውም ገና የራት ግብዣ ስላለብኝ እጄ ልዘገጃች። መልካም ቀን። እመኝ እገልሻለሁ ቲጂ፣ እገልሻለሁ። አንቺ የተረገምሽ። ብቻ አንዴ ከዚህ ብቻ ልውጣ። ነፍስሽን ነው የምነጥቀው። የእውነት በህይወት ያለች ወይኔ ያየሁት ነገር እውነት ነው። ቤዛ የመኪና አደጋ ደረሰባት። ከዚህ በፊት እንግዲህ ቲጂ ቤዛን አግታት እንደነበረ አይተናል። እናም ቤዛ ከታገተችበት አምልጣ ማለትም የሚጠብቃትን ሰውዬ በጩቤ ወቅታ አምልጣ ነበረ። እናም እያመለጠች በነበረችበት ሰዓት ሰውየው ከኋላ ተከትሏት ስለነበረ እሱን ለማምለጥ እየጣረች ባለችበት ሰዓት ነበረ የመኪና አደጋ የደረሰባት። ሳሚ ቲጂን ስለ ቤዛ ያለውን ነገር ትነግሪኛለሽ፣ እናም ደግሞ እጅሽ ላይ ያለውን እያንዳንዱ ገንዘብ በሙሉ ሙልጭ አድርገሽ ወደ እኔ አካውንት ታዞሪያለሽ በማለት ቲጂን እያስፈራራና እያሰቃያት ይገኛል። ከዚህ በፊት እኛ ላይ ያደረግሽብንን ነገር ነው አሁን ላይ አንቺ ላይ ያደረግኩብሽ ያለሁት። ስለዚህ ቲጂ ሁሉንም ነገር ትነግሪኛለሽ፣ እናም ደግሞ ሙሉ ገንዘቡን በእኔ ታዞሪያለሽ፣ እኔ አካውንት ላይ ታስገቢያለሽ እያለ ነበረ እያስፈራራት የሚገኘው። ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ቤዛ ፊልምን ክፍል 64 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ቤዛን እንግዲህ ቲጂ አግታት እንደነበረ እናም እያሰቃየቻት እንደምትገኝ የነሱራፌል ቤት ደግሞ ሉላን አስገብታት እናም ሉላና ቤዛ ስለሚመሳሰሉ ቤዛን ሆነች ትኖሪያለሽ ብላት እየኖሩ እንደነበረ አይተናል። አሁን ደግሞ ቤዛ የታሰረችበት ቦታ አምጥታ ነበረ እንግዲህ ሉላን እያሳየቻት። እናም ይቺ ሴት ማናት ብላ ብትጠይቃትም ነገር ግን ቲጂ አሁን ላይ ቤዛን ሆና የምትሰራው አንቺ ቤት ያለችው ማለትም የሱራፌል ሚስት ሆና የምትኖር ሴት ሉላ ትባላለች። እናም ደግሞ ሉላ ማለት መንትያ እህትሽ ናት ስትል ነበረ እያሰቃየች የነገረቻት። ቤዛን በዚህ ነገር እጅግ በጣም አዝና እባክህ አምላኬ ሆይ ውሸት ነው በለኝ፣ እናም ከዚህ ስቃይ ውስጥ አውጣኝ፣ ህልም እየመሰለኝ ነው፣ እናም ፈጣሪ በህልምሽ ነው በለኝ ስትል ነበረ እንግዲህ እየተጸጸተች እየተናገረችው። ነገር ግን ቲጂ ይህ ነገር በፍጹም ምንም አልመሰላትም። የሉላና የቤዛ መተያየት እጅግ በጣም ሰቀቀን እንደሆነባቸው አልታወቃትም። ሉላም እንግዲህ ቲጂ ከዚህ በኋላ እውነቱን እናገራለሁ፣ እህቴን በዚህ ልክ ስትሰቃይ ማየት አልችልም፣ እናም ስላየኋት ደግሞ እጅግ በጣም ደስ ብሎኛል፣ ስለዚህ እሷም ከችግር ማዳን አለብኝ እያለች ትገኛለች ማለት ነው። ነገር ግን ቲጂ አሁንም ሌላ ሴራ መጠንሰስ አለብኝ፣ እናም ይህ መንገድ አላዋጣኝም፣ መንገድ መቀየር አለብኝ ስትል አስባለች። ቤዛም እንግዲህ ማናት ብላ በጠየቀቻት መሰረት ሉላ አንቺ ቤት እየኖረች ነው፣ ነገር ግን ከባልሽ ጋር እስካሁን እየተኛች አይመስለኝም ስትል መልሳላታለች። እናም ቤዛ አንቺ እርኩስ ምን እየሰራሽ ነው ያለሽው? ምን እያደረግሽ ነው? እገልሻለሁ ቲጂ እገልሻለሁ ስትል ነበረ እየዛተች የምትገኘው። እናም ከዚህ ቤት ለማምለጥ የራሷን ሙከራ እያደረገች ትገኛለች። 10 ጊዜ ሽንቴ መጣ እያለች እንዲፈቷት እና ማሰሪያዋን እንዳላሉላት እየሞከረች ነው።
በሌላ በኩል ደግሞ ሳሚና ኩቻ ናቸው። ሳሚና ኩቻ እንግዲህ ፍቅራቸውን እያጣጣሙ ይገኛሉ። እናም ሳሚ ኩቻን ሰርፕራይዝ አለሽ፣ እራት ልጋብዝሽ እፈልጋለሁ፣ በዛውም ሰርፕራይዝ አለሽ በማለት ነበረ ከቤቷ አስወጥቷት የነበረው። ከተገናኙም በኋላም እንግዲህ ሳሚ ምንድነው ሰርፕራይዙ ስትል ጠይቀዋለች። እሱም እራት መጋበዜ ነዋ፣ እሱ ለራሱ ሰርፕራይዝ አይደል እንዴ ሲል መልሶላታል። ነገር ግን ኩቻ አሁን ላይ እኮ ፍቅረኛዬ ነህ፣ እናም እራት መጋበዝ ግዴታ እንጂ ሰርፕራይዝ ሊሆን አይችልም በፍጹም፣ ስለዚህ ሌላ ነገር ካለ ንገረኝ ብላ ጠይቀዋለች። እሱም እንግዲህ ባልጠበቀችው መንገድ ኩቻዬ ከዚህ በኋላ እኔና አንቺ ይበቃናል፣ እናም አፍቅሬሻለሁ ብዬሽ የነበረው በፍጹም ፍቅር እንዳልነበረ ገብቶኛል። ስለዚህ ለአንቺ ከዚህ በላይ ጊዜ መስጠት አልችልም። እስካሁንም የሰጠሁሽ ጊዜ እጅግ በጣም እያበሳጨኝ ነው። ስለዚህ ኩቻ እዚህ ጋር ማቆም አለብን ሲል አስደንግጧታል። እሷም እጅግ በጣም በመደንገጥ ሳሚዬ እንደዚህ አታድርግ፣ በፍጹም ውሸት ነው በለኝ እባክህ፣ እኔ ይህንን ማመን አልችልም በፍጹም ስትል ነበረ የደነገጠችው። እሱም እንዲህ ብሎ ካስደነገጣት በኋላ ተንበርክኮ የታገቢኛለሽ ጥያቄ አቀርቦላታል። እናም ኩቻ በዚህ ነገር እጅግ በጣም ደስተኛ ሆናለች። እውነትም ሰርፕራይዝ በፍጹም ያልጠበቀችው ነገር ነው። እናም ሳሚዬ ከዚህ በላይ ላንገላታ አልፈልግም፣ አዎ አገባሃለሁ ስትል የጋብቻ ጥያቄውን ተቀብለዋለች። እናም ደስ በሚል መንገድ ቀለበታቸውን አድርገዋል ማለት ነው። የሉላም አክስት እንግዲህ ቲጂ ከዚህ በላይ እንድታሰቃየን አንፍቀድላት፣ እናም ደግሞ ከዚህ በላይ የምናረግላትም እህትሽን በፍጹም አትለቃትም፣ በህይወት አታኖራትም፣ ምክንያቱም እህትሽ ብዙ የምታውቀው ሚስጥር አለ ስትል ለሉላ ጥያቄ አቅርባላታለች። ሉላም እንግዲህ ምንድን ነው የምትየው አክስቴ፣ እህቴን አሳልፈን እንስጣት ወይስ ደግሞ ሌላ ምንድን ነው የምትየው ስትል ጠይቃታለች። ነገር ግን አክስትየዋም ይልቅ ይችን እርኩስ ለሱራፌል አሳልፈን እንስጣት፣ እናም ሱራፌል የራሱን ግዴታ ይወጣ፣ እኔ በፍጹም መታከም አልፈልግም፣ እናም እሱ ደግሞ ለቤዛ ይድረስላት፣ ቤዛን እያተርፋት፣ ስለዚህ አሳልፈን እንስጣት ስትል ነበረ ያማከረቻት። ነገር ግን ሉላ በፍጹም በዚህ ነገር አልተስማማችም። ምክንያቱም አክስቴ አንቺ መታከም አለብሽ፣ ለእህቴ ደግሞ እንግዲህ በሌላ መንገድ እንደርስላታለን ስትል ነበረ አክስቷን ለማሳመን እየሞከረች የምትገኘው። እናም እኔ ከዚህ በላይ ሰልችቶኛል፣ ከዚህ በላይ ርቀት መጓዝ አልችልም፣ ይበቃናል እያለች በሚያወሩበት ሰዓት ነበረ ቲጂ ወደ እነሱ ቤት ጎራ ያለችው። እና ምን ሆነ የመረደሽ ብላ ጠይቃታለች። አክስትየዋም እንግዲህ እጅግ በጣም በመናደድ አንቺ ውሻ በማለት አንገቷን አንቃ ልትገላት እየሞከረች ነው። አንገቷን አንቃ ልትገላት በነበረበት ሰዓት ነበረ ወደ ቤት ሱራፌል ጎራ ያለው። እናም ምንድን ነው እያደረጋችሁ ያላችሁት? ምንስ ነው እንደዚህ የሚያደርጋችሁ ብሎ ጠይቋቸዋል። ነገር ግን አንዳቸውም ለሱራፌል ለመንገር መድፈር አልቻሉም። አክስትየዋ ግን በፍጹም ከዚህ በላይ መታገስ አልችልም፣ ቤዛ እውነቱን ትነግረዋለች ወይስ ደግሞ እኔ ልንገረው ስትል ጠይቃታለች። አክስቴ ባክሽ ተረጋጊ፣ ምንም እውነት የሚባል ነገር የለም፣ ስለዚህ ተረጋጊ ብላ ቀንዷን ብላ ትሄዳለች። እሷም ሱራፌልም እንግዲህ ቲጂን ከቤታቸው መንጥቆ በማስወጣት ነበረ ቤዛ ከዚህ በላይ ልታገስሽ አልችልም፣ እናም ማውራት አለብን፣ እስኪ ስለ ቲጂ ንገሪኝ፣ ምንድን ነው እያደረገች ያለችው ብሎ ጠይቋታል። ነገር ግን እሷም በፍጹም መናገር አልፈለገችም። ምክንያቱም አሁን ላይ ትርምስምስ ያለ ነገር ነው እየተካሄደ ያለው። ስለ ቲጂ አንድ ነገር ነገረችው ማለት እሷም ቤዛ እንዳልሆነች፣ ቤዛ ደግሞ እንደታገተች ያውቃል ማለት ነው። ስለዚህ በፍጹም ምንም ነገር መናገር የለብኝም ስትል ለሱራፌል ጸጥ ብለዋለች። ሱራፌልም አሁን ላይ ጥያቄ ይፈጥሮበታል። ቤዛ እንዴት እንደዚህ ታደርጊያለሽ? አሁን ላይ የሄድሽበት ያለው መንገድ ጥሩ አይደለም፣ ስለዚህ እውነታውን ትነግሪኛለሽ፣ እናም ምንድን ነው እየተፈጠረ ያለው ብሎ ጠይቋታል። እሷም ለመናገር ፈቃደኛ አይደለችም። ይህ ባስ ብላ ቲጂ እንግዲህ ለዶክተሩ የራት ግብዣ እንድታደርግለት ለቤዛ ነግራታለች። ቤዛም በቲጂ ጥያቄ መሰረት ዶክተሩን የራት ግብዣ አድርጌለታለሁ ለማለት ብላ ለመናገር ለሱራፌል ፈርተዋለች። እናም ቲጂ ስለ ራት ግብዣው ለሱራፌል ነግረሻዋል እንዴ ስትል ጠይቃታለች። እሱም የምን ራት ግብዣ ነው ሲል ጠይቋታል። እናም አክስትየዋ የዶክተሩን የራት ግብዣ ማለቷ ነው። ዶክተሩን እዚህ ቤት እራት እንዲጋበዝ ጋብዘዋለች ቤዛ። ይህንን ለመናገር ነው። ከዚህ በኋላ ያለውን እውነት አንቺ መናገር ትችያለሽ ብላ ጥላቸው ሄዳለች። ቤዛም በስቃይና በሰቀቀን ውስጥ እንደምትኖር እናውቃለን። አሁን ደግሞ እህቷን ስላየቻት እጅግ በጣም እየተጸጸተች ትገኛለች። እሱም እህቴን አብሬ መሆን ነው የምፈልገው፣ እህቴ እኮ እንደሞተች ነው የማውቀው፣ እናም በህይወት መኖሯ እጅግ በጣም ደስ ብሎኛል ስትልም ራሷን እየነገረችው ትገኛለች። እናም ይህንን ነገር በማየት ለማምለጥ እየሞከረች ነው።
ለማምለጥ እየሞከረችበት በነበረችበት ሰዓት ነበረ እንግዲህ ለሱራፌል ስልክ የደወለችለት። የሱራፌል ስልክ ደጋግማ ብትደውልም ሊነሳ አልቻለም። እናም ቤዛ ነኝ ስትል ቴክስት ጽፋለታለች። አክስትዮዋ ነበረ ያነሳችው። ቲጂ አግታኛለች ስትል አክስትዮዋ ነግራታለች። ነገር ግን እሷም ድርቅ ከማለት ውጭ ያመጣቸው አማራጭ የለም። ይህንን ተናግራ ዞር ስትል ነበረ እንግዲህ የእሷ ጠባቂ የመጣባት። እናም እሱን ለማምለጥ እየኖረች በነበረበት ሰዓት ነበር እንግዲህ የመኪና ውስጥ የገባችው ማለት ነው። ቤዛ ትተርፋለች ወይስ ደግሞ በመኪና አደጋው ትሞታለች? እሱም በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።